ነግረናል። ያው ያለቀ ያበቃ መጽሐፍ ህትመተም ይሁን በሌላ መልኩ የሚሰራጭም ከሆነ እሱንም በዝርዝር ትገልጽልናለህ። ግን እስቲ ስለ መጽሐፉ ይዘት በትንሹ ብንነጋገር። ልቦለድ ነው ይላል ሀገረ ካኦፒ። ከርዕሱ ጀምሮ ምን አይነት መጽሐፍ ነው? ርዕሱ እንግዲህ ምናልባት አንዳንድ ሰዎች ግራ እየገባቸው ካሁኑ ይጠይቁኛልና የአገር ስም ነው፣ ግን በተጨባጭ ባለው ዓለም ውስጥ ያለ አገር አይደለም፣ በምናብ የተፈጠረ አገር ነው እና እንዲህ አይነቱ አሰራር ደግሞ በልቦለድ አጻጻፍ የተለመደ ነው እና ያቺ ሀገረ ካኦፒ የምትባል ሀገር አለች። በዛች ሀገር ውስጥ ደግሞ የተለያዩ ፓርቲዎች፣ ምሁራን፣ የፖለቲካ ሰዎች፣ ክስተቶች ሁሉ አሉ። እነዛ ሁሉ ፈጠራዎች ናቸው ወይም ደግሞ ልቦለዶች ናቸው። በአንድ በኩል ማለት ነው ከመሬት ከየትም የመጣ አይደለም ወይም ራስ የፈጠርከው ነው ወይስ መጽሐፍ ቅዱስ ውስጥ የሆነ ቦታም የለም? በመሬት ላይ የሌለ ሀገር ከሆነ ያው ፈጠራ ነው የሚሆነውና ራንደምሊ የተፈጠረ ነው እና ምናልባት በዚህ አጋጣሚ እዛ ውስጥ ያሉ ገጸ ባህሪያዎች ሁሉ የፈጠራ ስም የተሰጣቸው ናቸውና እንደው በአጋጣሚ ተመሳሳይ ስምም ከተገኘ ከዛ ጋር ሊያያዝ አይገባውም። ሁሉም ነገር እዛ ውስጥ ያለው የፈጠራ ነው። የፈጠራ ነው ሲባል ግን ያው ጽሁፉ ልቦለድ ስለሆነ ነው። ልቦለድ ቀመስ ሳይሆን ሙሉ በሙሉ ልቦለድ ነው፣ ግን ፖለቲካ ቀመስ ልቦለድ ነው እና በአብዛኛው ጠንከር ያሉ የፖለቲካ መልእክቶችን የፖለቲካ አጀንዳዎችን የያዘ መጽሐፍ ነው እና ዋናው ዓላማ በልቦለድ መልክ የፖለቲካ አጀንዳን የማስረጽ የፖለቲካ አጀንዳን ወደ ህዝብ የማስገባት ዓላማ ይዞ የተጻፈ መጽሐፍ ነው እና ፖለቲካ ቀመስ ልቦለድ ነው እንጂ ልቦለድነቱ ከፊል አይደለም። እንደው ምናልባት በአገራችን ከምናውቃቸው ታሪክ ቀመስ ልቦለዶች ይሄ በተለየ ሁኔታ ሙሉ በሙሉ እዛ ውስጥ ያሉት ካራክተሮች በቦታም በሰውም ሊገለጹ በክስተትም ሊገለጹ የሚችሉት ሙሉ በሙሉ ፈጠራዎች ናቸው። ያው ታውቃለህ አይደል? አሁን ለምሳሌ በዓሉ ግርማ ኦሮማይን ሲጽፍ ግማሹ የምናብ ገጸ ባህሪ ነው፣ ግማሹ ደግሞ ሪል ነው። ለምሳሌ ኢትዮጵያን እንደ ሀገር እዛ ላይ ይጠቀማል። እንደ ክስተት ለምሳሌ የቀይ ኮከብ ዘመቻ ይጽፈዋል። አንዳንድ ጊዜ ጓድ ሊቀመንበሩን ወይ መንግስቱንም በስም ይጠራቸዋል። ግን ልቦለድ ነው መጽሐፉ። እዚህኛው ለየት የሚያደርገው ምንድነው? ክስተቶቹም ሀገሩም ወይም ቦታዎቹም ገጸ ባህሪዎቹ ሙሉ በሙሉ ፈጠራዎች ናቸው እና ልቦለዶች ናቸው። ነገር ግን በከፍተኛ ደረጃ የፖለቲካ አጀንዳ የያዘ ለፖለቲካ አጀንዳ መሳሪያነት ተብሎ የተጻፈ መጽሐፍ ነው እና መሰረታዊ ዓላማው ወይም ይዘቱ ምንድነው? አንድ በጥሩ መንግስት እጅ ያልሆነ አገር ወይም ደግሞ በርስ ጦርነት ውስጥ እየታመሰ ያለ አገር ምን ያህል የመፍረስ አደጋ ሊያጋጥመው እንደሚችል የሀገረ ካኦፒ ታሪክ በደንብ ያሳያል። እንዲህ አይነቱ ሁኔታ በተፈጠረበት ሀገር ደግሞ ሰላማዊ ህዝባዊ እምቢተኝነት ምን ያህል መፍትሄ ሊሆን እንደሚችል እንዳውም በድፍረት በቂ ዝግጅትና ጥናት አድርገን ከቀረብን በ45 ቀናት ውስጥ መንግስትን ማሸነፍና ማንበርከክ እንደሚቻል የሀገረ ካኦፒ ታሪክ ያሳያል። ያም ብቻ አይደለም፣ ሊፈርስ አደጋ ላይ በፈረሰም ሀገር ውስጥ የፖለቲካ ፓርቲዎች መስራት ያለባቸውን ነገር በአግባቡ ከሰሩ የሀገርና የህዝብን ጥቅም ካስቀደሙ ደግሞ ዘላቂ የሚሆን የሽግግር ሂደት ሊፈጥሩ እንደሚችሉም ይሄ ታሪክ ያሳየናል እና በእኔ እምነት በጣም እጅግ ወቅታዊ የሆነ መጽሐፍ ነው። ይሄን መጽሐፍ ማንም ሀገርና በሀገሬ ውስጥ በሰላም መኖር አለብኝ ብሎ የሚያምን ዜጋ ሁሉ ሊያነበው ይገባል የሚል እምነት አለኝ እና እጅግ ወቅታዊ ነው። በተለይ አሁን ካለንበት ሁኔታ አንፃር የሀገር መድህን ሊሆኑ የሚችሉ አስተሳሰቦች አሉበት የሚል እምነት አለኝና ማንም ሰው የመግዛት አቅም ያለውም የሌለውም ሰው ሊያነበው እንዲችል ነው ሁኔታዎችን እያመቻችን ያለ ነው። ልደቱ፣ ምናልባት ከዚህ መጽሐፍ ላይ በተወሰነ ደረጃ በወፍ በረር ያየሁት አንድ ምዕራፍ አለ፣ የግንቦቱ ማኒፌስቶ የሚለው። እንግዲህ እዛ ላይ በዝርዝር ከኢትዮጵያ ወቅታዊ ሁኔታ ከአጠቃላይም ከትግሉ አንጻር ብዙ ነገሮች አይቼበታለሁ። በተወሰነ ደረጃ መጽሐፉ ሙሉ ማንበብ በተለይ ወቅታዊ ትግል ከህዝባዊ እምቢተኝነት አንጻር ለሚፈልግ ሰው ጥሩ ማጣቀሻ ጥሩ ሐሳብ የሚገኝበት እንደሆነ የተረዳሁትና እስቲ ስለ ግንቦቱ ማኒፌስቶ የተወሰነ ነገር ብትነግረን። የመጽሐፉ ዋናም እንትን እዛ ጋር ያለ ይመስለኛል። እንግዲህ ያው አንበበ ስላልጨረስከው ነው መጽሐፉን እንግዲህ
በቀዳሚነት የምናየው እቺ ሀገረ ካኦፒ ከኛ ሀገር ሪያሊቲ ትንሽ ለየት ያለ እውነት አላት። በቅኝ ግዛት የነበረች ሀገር ነች። ነገር ግን በተፈጥሮ ሀብት የታደለች ህዝቡ በጣም እርስ በርሱ የሚተሳሰብ ሰላማዊ የሆነ ግጭትን የማይፈልግ ፍቅር ያለበት ሀገር ነው የነበረው በአንድ ወቅት ማለት ነው። በሂደት ግን በተለይ የውጭ አጀንዳዎች እየመጡ የብሔርተኝነት ፖለቲካ እየተስፋፋ ሲመጣ ቅራኔዎች ከጊዜ ወደ ጊዜ እየተጠናከሩና እየጎለበቱ መጥተው ወደ መፍረስ የወሰዷት ሀገር ነች እና ሁለት ተቃራኒ አስተሳሰቦች ነበሩ እዚህ ሀገር ውስጥ በኃይል በትጥቅ ትግል ነው በስልጣን ላይ ያለውን በመፈንቅለ መንግስት ስልጣን ላይ የወጣውን አገዛዝ ማውረድ የሚል አመለካከት ያላቸው ኃይሎች ነበሩ። አይ በህዝባዊ እምቢተኝነት ልናወርደው እንችላለን የሚል አመለካከት ያላቸው የፖለቲካ ኃይሎች አሉ። ይሄን መሰረታዊ ግጭት ነው የምታይበት። በዚህ ግጭት ውስጥ ያለውን ያሳሰብ ቅራኔ እና ምርጫ ነው የምታይበት እና የግንቦት ማኒፌስቶ በአንድ የፖለቲካ ድርጅት ቀርቦ የነበረ የመፍትሄ ሐሳብ ነው እና በዚህ የመፍትሄ ሐሳብ መሰረት የፖለቲካ ኃይሎች እና ህብረተሰቡ አስቀድመው 11 ወይም 12 ቅድመ ሁኔታዎችን የሚያሟላ ስራ በበቂ ጥናትና ዝግጅት ከሰሩ በስልጣን ላይ ያለውን አገዛዝ በ45 ቀን ውስጥ ማሸነፍና ማንበርከክ እንደሚቻል የሚያሳይ ሰነድ ነው። ያ ሰነድ ስለ ሀገረ ካኦፒ ቢያወራም በተጨባጭ ለኢትዮጵያ ነባራዊ ሁኔታም የሚሰራ ነው የሚል እምነት አለ እና እኔ ለወቅቱ ትግል እጅግ አስፈላጊ የሆነ አጀንዳ ነው ብዬ የማምንበት ነው ያ የግንቦት ማኒፌስቶ የሚል። ሁለት ነገሮች አሉ በጣም መሰረታዊ ሆነ የግንቦት ማኒፌስቶና የጃይካ ስምምነት የሚባሉ ሁለት አጀንዳዎች አሉ። እነዚህ ፒውርሊ ለኢትዮጵያ ወቅታዊ ሁኔታ የሚያገለግሉ አጀንዳዎች ናቸው። በአንድ በኩል እንዴት በአጭር ጊዜ በበቂ ዝግጅት በህዝባዊ እምቢተኝነት በስልጣን ላይ ያለውን አገዛዝ ልናሸንፈው እንደምንችል ፍንትው አድርጎ በዝርዝር የሚያሳይ ነው። በሌላ በኩል ደግሞ አሁን ካለንበት ቀውስ ወጥተን ዘላቂ ወደሆነ ሽግግር እንዴት መግባት እንችላለን፣ ምን አይነት ስምምነት ክራፍት ማድረግ እንችላለን የሚለውን ደግሞ በዝርዝር የሚያሳይ ነው እና መጽሐፉ ልቦለድ ቢሆንም ስለ አንድ በልቦና ስለተፈጠረ አገር የሚያወራ ቢሆንም ከኢትዮጵያ ተጨባጭ ሁኔታ ጋር ግን በጣም ትስስር ያለውና ተመሳሳይነት ያለው ነው እና ይሄን ነው በዋናነት የሚያሳየው እና በጣም እጅግ ወቅታዊ ነው የሚል እምነት አለኝ። እውነቱን ለመናገር በጥድፊያም ይሄን ስራ ሌት ተቀን ለመስራት የተገደድኩት አሁንም መጽሐፉ በሃርድ ኮፒ ታትሞ ለገበያ ከመዋሉ በፊት በሶፍት ኮፒ ለህብረተሰቡ እንዲዳረስ እየፈለኩ ያለሁት እጅግ ወቅታዊና ጊዜ ሊያልፍበት የማይገባ ስለሆነ ነው። እንግዲህ ያው አሁን የጀነሬሽን ዚ የፖለቲካ እንቅስቃሴ በዓለም ላይ እያየው ነው። አሁን ባለው ተጨባጭ ሁኔታ ራሱ ባለፈው ወር ብቻ ወደ 5 ሀገሮች የጀንዚ እንቅስቃሴ በከፍተኛ ደረጃ መንግስታትን አገራትን እየተፈታተነ ነው እና ኢትዮጵያ ከማንም በላይ ይሄ ያስፈልጋታል። ይሄን ማድረግ አላለንበት የህልውና አደጋ መድህን ይሆናል የሚል እምነት አለ። ይሄ ጊዜ ካለፈ ይሄን እድል ካልተጠቀምንበት ግን ወደፊት ዕጣ ፈንታችን ከመቀጠል ይልቅ ወደ አለመቀጠል፣ ወደ መፍረስ፣ ወደ መንግስት የለሽ ሁኔታ፣ ወደ ባሰ የእርስ በርስ እልቂት የመግባትና በመጨረሻም የመበታተን አደጋ ነው የሚል እምነት አለ እና በዛ ሴንስ ኦፍ አርጀንሲ የተጻፈ መጽሐፍ ነውና በዚህ ፍጥነት በዚህ ትኩረት አንባቢያን ሊያነቡት ይገባል ብዬ ስላመንኩ ነው አሁን ምረቃውን በፍጥነት ተካሂዶ በሶፍት ኮፒ ወደ ህብረተሰቡ ለንባብ እንዲቀርብ ጥረት እያደረኩ ያለሁት። ልደቱ እንግዲህ ሀገረ ካኦፒ ላይ በተለይ ግንቦት ማኒፌስቶ አንድ ከኛ ጋር የሚገናኝ ብቻ ሳይሆን አንተንም ብዙ ጊዜ ባገኘን ቁጥር የምንፈትነው ጥያቄ የምናቀርብልም መሬት ላይ ይሄ እንዴት ተግባራዊ ሊሆን ይችላል? በተለይ አንድ አብይ አህመድ አይነት አገዛዝ እዛ ሀገረ ካኦፒ ላይ የሀገሩ ገዢ የሚያቀርበውም የመፍትሄ ሐሳብ መሳሪያችሁን አስቀምጣችሁ ግቡ ነው እንጂ ለሽግግር መንግስትም ሆነ ለሌላ ፈቃደኛ የሆነ አገዛዝ አይደለም። እዛ ሀገረ ካኦፒ ላይ ኢትዮጵያም ያለው ሁኔታ ተመሳሳይ ነው፣ ህዝቡም የሚያቀርበው ተመሳሳይ ነው። እዛ ላይም እንዴት በእነን መንግስት በሰላማዊ ትግል እንጥላለን የሚል ከፍተኛ የሆነ ጥያቄ ያነሳ ነበርና ይሄንን በደንብ እዛ ላይ ቁልጭ አድርገ አስቀምጣል። አሁንም ይሄን ጥያቄ እናነሳለን። ኢትዮጵያ ባለው ወቅታዊ ነባራዊ ሁኔታ እንደ አብይ አህመድ አይነት አገዛዝ ባለበት ይህንን ነገር ተግባራዊ ማድረግ ይቻላል ወይ? የተሞከረ ነገር አለ። የሐኪሞች አመፅ ተሞከረ። አሁን ሰሞኑንም በቡታጅራ በአፋር እንደዚህ ህዝባዊ እምቢተኝነቶች ተከስተዋል። ግን ገና 2-3 ቀን ሳይቆዩ የሚጠፉበት ሁኔታ በአገዛዙ የሚጨፈለቁበት ሁኔታ ነው ያለውና ይሄ ደግሞ ሰላማዊ ትግል ኢትዮጵያ ውስጥ ተስፋ የሚያስቆርጥ እንዳይሆን
ስጋት አለ። ይሄ ተመሳሳይ ነገር ነው እዛ መጽሐፉ ላይ የሚያየውትና እንዴት መውጣት እንችላለን የሚለውን ያስቀመጥክበት ነገር ያለ ይመስለኛል። አዎ አንዱ ለመጽሐፉንም ለመጻፍ ያነሳሳኝ አንዱ ምክንያት ይሄ ነው። ከፍተኛ ጥያቄ አለ በህብረተሰቡ አይምሮ ውስጥ እንዴት ይቻላል የሚል እና የኔ እምነት ደግሞ ይቻላል የሚል ነው። ግን ዝም ብሎ ይቻላል ማለት ሊያግባባ የሚችል አይሆንም። ስለዚህ ይሄን በዝርዝር በተጨባጭ ማሳየት ይገባል የሚል እምነት ስላለኝ ነው ወደዚህ ጽሁፍም ለመግባት የተገደድኩት። እና በዋናነት ለዚህ ጽሁፍ መጻፍ አንዱ ምክንያት ይሄ እንዴት ይቻላል የሚለውን ጥያቄ ለመመለስ ከመፈለግ የመጣ ፍላጎት ነው። እና ሪሊ መሳይ ይቻላል የሚል እምነት ነው ያለኝ። አሁን ምልህ የጀንዚ አብዮት እያካሄዱ ያሉ ሀገሮች ያለባቸው ችግር ከኛ ጋር ሲነጻጸር በጣም ቅልጦት ነው። አንዳንዶቹ የትምህርትና የጤና ፖሊሲ ጉዳይ ነው፣ አንዳንዶቹ የኮራፕሽን ጉዳይ ነው፣ አንዳንዶቹ የውሃና የመብራት ችግር ነው፣ አንዳንዶቹ ኢንተርኔት ተዘጋብን ብለው ነው። እኛ ግን ከፍተኛ የሆነ የህዝብ እና የአገር የመቀጠልና ያለመቀጠል የህልውና ፈተና ውስጥ ነው ያለው። በኢኮኖሚ በኑሮ ውድነት ህዝቡ ከመኖር ወደ አለመኖር ህይወቱ እየተቀየረ፣ ከዛም በላይ በጦርነት እያለቀ ነው። አንድ ጦርነት አይደለም 3-4 ጦርነት በተከታታይ፣ አሁን ደግሞ የበለጠ ጦርነት በተለየ ኃይል አስተላለፍ አፍጦ የመጣበት ሁኔታ ነው። ይሄን ሁሉ ሸክም ተሸክመን እኛ ስለ መንግስት ክፉነትና መጥፎነት ዝም ብለን እያወራን ሌሎች ሀገሮች ከኛ በታች ያለ ችግር ያላቸው እየቀደሙን ነው። ይሄው ባለፈው ፔሩ ኦልሞስት የመንግስት እኮ ለውጥ አመጡ አይደለ? አሁን ማን ነው እንትን ኔፓል ማለት ነው። ኔፓል አሁን ፔሩ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ማዳጋስካር ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ሞሮኮ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። እና ይሄን ስታይ ፓራጓይ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። የነዚህ ሀገሮች ችግር በፍጹም ከኛ ጋር የሚነጻጸር አይደለም። ከኛ በታች ያለ ችግር ነው ያለው። ለምን አምባገነን፣ ለምን እኩልነትን የማያመጣ መንግስት፣ ለምን መሰረተ ልማት የማያሟላ መንግስት ይገዛናል የሚል ነው። አንዲት ፕሮቴስተር በዓለም አቀፍ ሚዲያ ተጠይቃ ስትናገር ሰምቻት ነበር። በተመሳሳይ ሰዎች መገዛት በቃን፣ ይሄ አጀንዳ ብቻ በቂያችን ነው ስትል ሰምቻታለሁ። የኢትዮጵያ አጀንዳ ከማንኛውም አገር አጀንዳ የበዛ ነው። አሁን ብቻ አይደለም የአረብ ስፕሪንግ በነዛ ሁሉ አገሮች ለውጥ እንዳመጣ አይተናል። ዓለምን ያስደነቀ ለውጥ ነው ያመጣው። ቱኒዚያ የነበረው ሁኔታ ከኢትዮጵያ የወቅቱ ሁኔታ ጋር በፍጹም የሚነጻጸር አይደለም። አንድ ወጣት መሐመድ በዋዚዝ የሚባል ወጣት በብሶት በፖሊስ ግፍ ምክንያት ራሱን አቃጥሎ ስለሞተ ነው ያ አብዮት የተቀጣጠለው። ለብዙ መንግስታት ለውጥ መነሻ ሆኗል። ሊቢያ ላይ የተካሄደውን ለውጥ ካየን የሊቢያ ህዝብ እኮ የወርቅ ቀለብ ከመንግስት እኮ የሚቆረጥለት እኮ ነበር። በነፃ የሚማር በነፃ የሚታከም ባንክ አካውንት ውስጥ የወርቅ ቀለቡ የሚሰፈርለት ህዝብ ነው የነበረው። ዴሞክራሲ ያስፈልገኛል፣ መብላት መጠጣት ብቻ አይበቃኝም ብሎ ነው አምጾ የጋዳፊን መንግስት ያወረደው። የግብጽ ሁኔታ ከኛ በብዙ ርቀት የተሻለ ነበር። ኦልሞስት ከአፍሪካ በተለየ ሁኔታ ያደገ ሀገር ነበር እነ ሙባረክ የፈጠሩት። ኖ ዲሞክራሲ በተሟላ ሁኔታ እንፈልጋለን፣ እኩልነት እንፈልጋለን ብሎ ነው የሙባረክ መንግስትም የግብጽ ወጣት በዛ አብዮት ማውረድ የቻለው። እና በየትኛው መመዘኛ ከሄድን በችግሩም በመንግስትም ባህሪ የኢትዮጵያ ነባራዊ ሁኔታ ለሰላማዊ ህዝባዊ እምቢተኝነት እጅግ በጣም ፈርታይል የተመቸ ነው ማለት ይቻላል። ትልቁ ችግር ያለው እኛ ላይ ነው። ይሄን ሰብረን ይቻላል ብለን ያን ማድረግ ባለመቻላችን ነው። እና ሀገረ ካኦፕ የሚያሳየው የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ጋዜጠኞች፣ እናንተ የመሰላችሁት ምሁራን በዚህ ረገድ ማድረግ ያለብንን ዝግጅት በአግባቡ ካደረግን እዛ ውስጥ እንዳስቀመጥኩት በ6 ሳምንት ወይም በ45 ቀን የሰላማዊ ህዝባዊ እምቢተኝነት ትግል ይሄን አምባገነን መንግስት ማንበርከክ ማሸነፍ ይቻላል። ማንም ቻሌንጅ ሊያደርገኝ ይችላል በዚህ ረገድ እና መጽሐፉ ተጽፏል። ትችቶች ሊቀርቡ ይችላሉ። በዚህ ረገድ ልንወያይ እንችላለን። እኔ ግን ጥርጥር የለኝም ይሄን ነገር ማድረግ ካልቻልን ግን በብዙ እጅ ከመዳን ይልቅ የመፍረስ ዕጣ ፈንታ ነው ያለ እና ሀገረ ካኦፒ ታሪኳ በጣም በከፍተኛ ደረጃ ኢትዮጵያውያንን የሚያስተምር ሆኖ ነው ያገኘሁት። በነገራችን ላይ ምረቃው ላይ ከ20 በላይ የኢትዮጵያ የፖለቲካ መሪዎች፣ ታዋቂ ግለሰቦችን ጋብዣለሁ። ኢትዮጵያውያን ከሀገረ ካኦፒ ታሪክ ምን እንማራለን የሚል እና አሉ የሚባሉ በአገሪቱ ፖለቲካ አሉ የሚባሉ ታዋቂ ሰዎች፣ ምናልባትም አንዳንዶቻችን ይቀርባሉ ብለን ማንጠብቃቸው ሰዎች ሁሉ ተጋብዘዋል። የሚቀጥለው ሳምንት ቅዳሜ ማለት ነው።
እና በዚህ ጉዳይ ላይ አስተያየት የሚሰጡበት ይሆናል። እና እኔ ብዙ ጽሁፎችን ጽፌያለሁ፣ 6 መጽሐፍ ጽፌያለሁ። ምናልባት በመቶዎች የሚቆጠር 400 500 አርቲክል እስካሁን ጽፌያለሁ። ለዚህ ስራ ለሀገረ ካኦፒ ስራ የምሰጠው ግምት ግን በጣም በጣም የተለየ ልዩ ባህሪ ያለው ነው፣ ልዩ ተልእኮ ያለው ነው። እና ሪሊ ማንም መግዛት የሚችልም መግዛት የማይችልም እንዲያነበው መጠየቅ ፈልጋለሁ። መግዛት የማይችሉ ሰዎች እንዴት ነው ማግኘት የሚችሉት የሚለውን ያው ጥያቄው ካለ ላብራራው ይችላል። አዎ ወደዛ አመጣለሁ ስለ መጽሐፉን እንዴት ይገኛል የሚለውና ምረቃውንም በተመለከተ ግን አሁንም እዛው ህዝባዊ ቢተኝነት ላይ በተወሰነ ደረጃ ምክንያቱም ከቅርብ ጊዜ ወዲህ በተለይ ህዝባዊ ቢተኝነትን ጉዳይ በደንብ አብዝቼ ምንም በግሌም ያሰብኩበት ያለው ጉዳይ ነው። ይሄንን እንዴት በተጠናከረ ሁኔታ ኢትዮጵያ ላይ ማስፋፋት ይቻላል ነው። የትጥቅ ትግል የሚያደርግ ወገን አለ። ከዛ ጋር እንዴት ተጣጥሞ ነገ ከነጎዲያ ይህን ስርዓት አስጨንቆ ከስልጣን ማስወገድ ይገባል የሚለው በዋናነት የዚህ ህዝባዊ ቢተኝነትን ከኢትዮጵያ ነባራዊ ሁኔታ ኢትዮጵያ ካለችበት ከኢትዮጵያ አንጻር ምን አይነት ህዝባዊ ቢተኝነት መደረግ አለበት የሚለውን የተለያዩ ነገሮችንም ማንበብ ጀምሬያለሁ። እንደ አጋጣሚ አንተ ደግሞ በዚህ መልኩ መጽሐፉን ይዘህ ስትመጣ የበለጠ ነገሮችን በደንብ እንድናስብበት የሚያደርግ ነው። ሰሞኑን እንደ አጋጣሚ አንተም እንደጠቀስከው በተለያዩ አካባቢዎች ህዝብ ተነስቷል። በኔፓል፣ በማዳጋስካር፣ በሞሮኮ፣ በሌሎችም አካባቢዎች ጄኔሬሽን ዚ ጄንዚ የሚባለው አብዮት ተቀጣጥሏል። እንዳልከውም ብዙ ቦታዎች ከኛ አንጻር ቅንጦት ነው የሚመስለውና ከኢትዮጵያ አንጻር እንዴት ነው ይህንን ነገር አጣጥመን ለኢትዮጵያ የሚሆን እንደምታየው ነው። አብይ አህመድ ሰሞኑን በብዙ ትልልቅ ፕሮጀክቶች እውነት ናቸው፣ ትክክለኛ ናቸው፣ እሱ ሌላ ጉዳይ ነው። ግን ሰው ሌላ እንዳያስብ በትልልቅ ፕሮጀክቶች የማደንዘዝ ከፍተኛ ፕሮፓጋንዳ እየተሰራ ነው ያለው። ይህንን በዚህ ታጥበው የተወሰዱ ኢትዮጵያውያን ቀላል አይደሉም። እነዚህን ጨምሮ የማሳመንና ወደ ህዝባዊ ቢተኝነት የማስገባቱ ነገር ቀላል የቤት ስራ የሚሆን አይደለምና ከኢትዮጵያ ነባራዊ ሁኔታ አንጻር የሚቻል ነገር እናገኛለን መጽሐፍ ውስጥ ምናልባትም ወይም ደግሞ ወደዛ ልንለውጠው የሚያስችል ግንዛቤ የሚሰጠን ነገር ይኖራል። በደንብ በነገር ላይ አሁን ስለ ትጥቅ ትግል ማንስተሃል መሳይ ያው ሁለት አስተሳሰብ አለ ኢትዮጵያ ውስጥ አይደለ? ወይም 3 አስተሳሰብ አለ ልንል እንችላለን። ለውጥ ማምጣት የሚቻለው በትጥቅ ትግል ነው የሚሉ ኃይሎች አሉ። የለም ለውጥ ማምጣት የሚቻለው በሰላማዊ ትግል ነው የሚሉ ኃይሎች አሉ። የለም ሁለቱንም በመጠቀም ነው የሚሉ ደግሞ ኃይሎች አሉ። 3 አይነት አስተሳሰብ አለ ማለት ይቻላል። በትጥቅ ትግል የሚያምኑ ሰዎች አሁን ወሬ እያወሩ አይደለ? በሚያምኑበት መንገድ መንግስትን በሚያምንበት ቋንቋ እያነጋገሩት ነው፣ እየተዋጉ ነው፣ መስዋዕትነት እየከፈሉ። በሰላማዊ ትግል የምናምነው ኃይሎች ግን እስካሁን ድረስ እያወራን ነው፣ በተግባር እየሰራን አይደለም። ሰላማዊ ህዝባዊ ቢተኝነት በዋናነት የሚካሄደው በከተማ ህዝብ ነው። በዋናነት የሚካሄደው በተማረው ህብረተሰብ፣ በነቃው ህብረተሰብ። ይሄ ህዝብ ጠባቂ ነው የሆነው፣ ወሬኛ ነው የሆነው፣ ዝም ብሎ ቁጭ ብሎ ተች ነው የሆነው። ይሄ መቆም አለበት። በምናምንበት ነገር ዋጋ መክፈል አለበት፣ በተግባር ማሳየት አለብን። ደግሞ ይሄ ይቻላል የሚል እምነት አለኝ እና እዛ ላይ የተቀመጡት የግንቦት ማንፌስቶ የሚለው ደንበኛ የሆነ የህዝባዊ ሰላማዊ ቢተኝነት መመሪያ ሆኖ ሊያገለግል የሚችል ከኢትዮጵያ ተጨባጭ ሁኔታ ጋር ተገናዝቦ የተሰራ ነው። ምን አይነት ጥንቃቄ ሊደረግ ይችላል? አስቀድሞ ምን አይነት ዝግጅት ሊደረግ ይችላል? የምናደርገው ትግል አንድ መሃል ላይ መቆም እንዳይችል እንዴት ማድረግ ይቻላል? እንዳይጠለፍ ማድረግ እንዴት ይቻላል? በዛ ትግል የሚመጣው ውጤት ጊዜያዊ ሳይሆን ዘለቄታዊ እንዲሆን ማድረግ እንዴት ይቻላል? ይሄን ሊፈታተኑ የሚችሉ አደጋዎች እና ችግሮች ምንድን ናቸው? እነዚህን ሁሉ በዝርዝር ያየ ሰነድ እና ይሄ በከፍተኛ ደረጃ ጠቃሚ ነው የሚል እምነት አለኝ። እኔ በዚህ ጉዳይ ላይ የሚያምኑ የማያምኑ ሰዎችም the benefit of the doubt ለኔ ሰጥተው ሰነዱን ቢያዩት ቢመረምሩት ጥሩ ነው የሚል እምነት አለኝ እና ከኢትዮጵያ ሪያሊቲም አናርቀው 40 ዓመት በስልጣን ላይ የነበረ የንጉሱ ስርዓት እኮ በሰላማዊ መንገድ ነው የተወገደ፣ በተማሪዎች እንቅስቃሴ አይደለ እንዴ? 27 ዓመት በስልጣን ላይ የነበረው አምባገነኑ ኢህአዴግ መንግስት እኮ ቻሌንጅ ሆነው በቄሮና በፋኖ ሰላማዊ ህዝባዊ እንቅስቃሴ እኮ ነው አይደለ እንዴ? በጦርነት አይደለም። ከኢትዮጵያ ሪያሊቲም አናርቀው ሰላማዊ ትግል ምን አይነት ለውጥ ሊያመጣ እንደሚችል አሳይቶናል። እዚህ ላይ ግን የወሰድነው ትምህርት አለ። ሰላማዊ ትግልን ስላካሄድ ነው ብቻ ውጤት ያመጣል ማለት አይደለም። ሄዶ መንግስትን ሊያወርድ ይችላል፣ ግን ዘላቂ ውጤት ላይ ያመጣ ይችላል።
ሄዶ በአፈጮሌዎች በብልጦች ሊጠለፍ ይችላል፣ ሊኮላሽ ይችላል። አሁን ከዚህ የወሰድነውን ትምህርት እንዴት ነው ተምረን ምናደርገው ትግል እንዳይጠለፍ እንዳይጨናገፍ ዘላቂ እንዲሆን ምናደርገው የሚለውን ጥያቄ ለመመለስ ነው ሀገረ ካኦፒ ትኩረት የሚያደርገው። አሁን ቅድም ያነሳኋቸው በዚህ ወር 5-6 ሀገሮች ላይ የሚካሄዱ ህዝባዊ አመጾች እውነቱን ለመናገር በግብታዊነት የተነሱ ናቸው። ህዝቡ ፍንቅል አድርጎት በሆነ ስፓርክ ባደረገ ጉዳይ እያደረጋቸው ያሉ በፖለቲካ ኃይሎች ቁጥጥር እየተካሄዱ አይደለም ነው፣ በማህበራዊ ሚዲያ የሚመሩ ናቸው። ሀገረ ካኦፒ ላይ የምታየው ግን ይሄ ሰላማዊ ህዝባዊ እምቢተኝነት ከዛ ባለፈ በተደራጁ ኃይሎች፣ በሲቪክ ማህበራት፣ በፖለቲካ ኃይሎች መመራት እንዴት ይችላል? አስቀድሞ እንዴት አይነት ዝግጅት ሊደረግበት ይችላል? ይሄን በማድረግ መጨናገፍን፣ መጠለፍን እንዴት ማስቀረት ይቻላል? የመጨረሻ ግቡ ደግሞ መንግስትን ከስልጣን ማውረድ ሳይሆን ዘላቂ የሆነ አስተማማኝ የሆነ ሽግግር ማምጣትን እንዴት ማድረግ ይቻላል የሚለውን ጥያቄ ለመመለስ የሚሞክር ሰነድ ነው እና ሪሊ እንዲሁ ዝም ብሎ በስሜት የተጻፈ ነገር አይደለም። በዚህ ጉዳይ ላይ 34 ዓመት ሙሉ ትግል አድርጌያለሁ። የዛ ጭማቂ ነው ማለት የዛ ልምድ ውጤት ነው ማለት ይቻላል እና በስሜት የሚጻፍ ነገር አይደለም። ስለዚህ እኛ አንመንበትም በትጥቅ ትግል ነው ይሄ መንግስት መውረድ የሚችለው ብለው የሚያምኑ ኃይሎች ወሬ አቁመው ይሄን መንግስት በሚገባው ቋንቋ እያነጋገሩ ስለ ሰላማዊ ህዝባዊ እምቢተኝነት ትግል ማድረግ የሚጠበቅብን ኃይሎች ግን እያወራን ነው ያለን። በእኔ እምነት ከዚህ በኋላ የዶክተር አብይ መንግስት ይሄን አደረገ፣ ይሄን ፈጠረ፣ ይሄ ድክመት አለው፣ ይሄ ችግር አለው ብሎ ማውራት ምንም ፋይዳ ያለው አይመስልም። ይሄን ወሬ እንደውም ይፈልጉታል እነሱ። አሁን ጠቅላይ ሚኒስትሩ በምረቃ የውሸት ተስፋ በመስጠት ተወጥሮ የምታየው እውነቱን ልንገርህ ጦርነትን በመፍራት አይደል። ነገ ከነገ ወዲያ ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ ችግር ይፈጥርብኛል የሚል ስጋት፣ ፍርሃት ውስጡ ስላለ ይሄን በደንብ መረዳት አለ። ስለዚህ ይሄን ወሬያችንን አቁመን ትችታችንን አቁመን ከዚህ በኋላ እኔ ጥቅም ያለው አይመስለኝ። ከበቂ በላይ ይሄን መንግስት አውቀነዋል። ከዚህ በኋላ ስለዚህ መንግስት ክፉነት፣ ደካማነት ማንም ሊነግረን የሚችል ኃይል ያለ አይመስለኝ። ተጨማሪ መረጃ የምንፈልግ አይመስለኝ። ስለዚህ ወደ ተግባር እንዴት እንግባ? ይሄን የተግባር ጥያቄ በተጨባጭ የሚመልስ ጽሁፍ ነው በእኔ በኩል ለመጻፍ የሞከርኩትና እኔ ጥያቄውን በደንብ ይመልሳል የሚል እምነት ነው ያለ። እንደው ልደቱ አንድ እንደዚህ ህዝባዊ እምቢተኝነት ለማድረግ የጋራ አጀንዳ ሊኖር ይገባል። አሁን ኢትዮጵያ ውስጥ ባለው ላለፉት 40 ዓመታት በሰፈነው የዘር ፖለቲካ ምክንያት ሁላችንም በየአጥራችን በየብሔራችን ካልሆነ በስተቀር ሌላው የፖለቲካ እንኳን ጥያቄ ቢኖር ያንን በብሔረሰብ ባለንበት አመለካከት ታጥረን የቆየን በመሆናችን እንዴት አድርገን ነው አንድ ሀገራዊ የሆነ አጀንዳ ልንፈጥር የምንችለው? የለንምስ ወይ? የጋራ አጀንዳ የለንም። ለምሳሌ ኦሮሞን ከአማራው የሚያገናኘው፣ ትግሬውን ከሌላው የሚያገናኘው የአጀንዳ በሌለበት በሀገራዊ የሆነ ህዝባዊ እምቢተኝነት ለመፍጠር የሚቻል አይደለም የሚልም ነገር አለና እዛ መጽሐፉ ላይ በተወሰነ ደረጃ መነሻው እንደውም የጋራ አጀንዳ የጋራ ማታገያ አጀንዳ ሊኖር ይገባል ነው። ከዚህ አንጻር እድል አለን እኛ አሁን በዚህ በተበጣጠሰም እዚህም እዛም በተከፋፈለ ማህበረሰብ ውስጥ የጋራ አጀንዳ ይዘን መውጣት እንችላለን ብለህ ታምናለህ? ዋናው ይሄ ነው እኮ አሁን ለምሳሌ ሰላማዊ ትግልን አካሂዶ በአጭር ጊዜ ውስጥ ውጤት ማምጣት ይቻላል ሲባል እንዲሁ ዝም ብሎ ይቻላል ማለት አይደለም። በቂ የሆኑ ዝግጅቶች ያስፈልጋሉ። የቤት ስራችንን መጀመሪያ ሰርተን መገኘት ይኖርብናል። አንዱ የቤት ስራ ምንድነው? አሁን የመጣው አደጋ ያለንበት አደጋ ሁላችንንም ጠራርጎ የሚያጠፋ መሆኑን መገንዘብ፣ የአንድ ህብረተሰብ የተናጠል ችግር ሳይሆን የሁላችንም ችግር መሆኑን መገንዘብ ነው። በነገር ላይ ይሄ ግንዛቤ በሂደት እያደገ መጥቷል። ያው እየተከታተልከው ነው። አሁን ብዙ የፖለቲካ ኃይሎች መሰባሰብ ጀምረዋል። አይ በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ አደጋው የጋራ ነው፣ በጋራ ታግለን ነው ይሄን ችግር ልንወጣው የምንችለው የሚል አስተሳሰብ በከፍተኛ ፍጥነት እያደገ ነው። መሰባሰቦች በውጭ ሀገርም በሀገር ውስጥም እያየን ነው። መሳይ አሁን ህውሃት፣ ፋኖ፣ ኦላ በምን መልኩ ተባብረው ሊሰሩ ይችላሉ የሚል ጥያቄ ራሱ እንደ ጥያቄ ሊነሳ ይችላል ብለህ ኢትዮጵያ ውስጥ ከ2-3 ዓመት በፊት ታስብ ነበር? አይታሰብ። ግን አሁን የመጣው ችግር ማንንም የሚያተርፍ አይደለም፣ ሁላችንንም የሚያጠፋ ነው የሚል አስተሳሰብ በመፈጠሩ ፊት ለፊት ይተያያሉ የማይባሉ ይነጋገራሉ የማይባሉ የፖለቲካ ኃይሎችም
አደጋው የጋራ መሆኑን ተገንዝበው ወደ መሰባሰብ ይመጡ እና በዚህ ረገድ ለውጥም እየመጣ ነው። ይሄን ለውጥ በደንብ መጨበጥና ወደ ተግባር በተሎ መለወጥ ያስፈልጋል። ሞመንተሙን እንዳያጣ ማድረግ ያስፈልጋል። ስለዚህ ሪሊ መበታተናችን የጋራ ችግር እያለን ብዙ የጋራ ችግር እያለን በልዩነት ላይ ማተኮራችን ነው እስካሁንም ውጤታማ እንዳንሆን ያደረገ። ከማንኛውም ሀገር የፖለቲካ ኃይል በላይ የኢትዮጵያ የፖለቲካ ኃይሎች የጋራ አጀንዳ አለ። ሰላም የማንም ዜጋ እንኳንስ የፖለቲካ ኃይሎች የማንም ዜጋ የጋራ አጀንዳ ነው። የኢትዮጵያ ሕዝብ እኮ አሁን ሰላም የለውም። ከቦታ ቦታ በነፃነት የመንቀሳቀስ ነፃነት የለውም። እንግዲህ ከደርግ ጊዜ በኋላ አሁን እኮ እንግዲህ ከ40 ዓመት በኋላ ብለው ልጆቹ እኮ በአፈሳ በግዳጅ ውትድርና እኮ እየተያዙ ለጦርነት የሚማገዱበት ሁኔታ ነው የተፈጠረው። ሰላም የለውም። ሰርቶ ማደር የማይችልበት ሁኔታ ነው የተፈጠረው። ልጆቹ በጦርነት እያለቁ ያለበት ሁኔታ ነው የተፈጠረው። ይሄ የሰላም አጀንዳ የማናችንም የጋራ አጀንዳ ነው። ከሰላም በላይ ደግሞ ማንንም ሊያስተሳስር የሚችል አጀንዳ የለም። የኢኮኖሚ ጥያቄ፣ የኑሮ ውድነት ጥያቄ እያንዳንዱን አይደለም ድሃውን አይደለም መካከለኛ ገቢ ያለውን ሀብታሞቹን የሚያሳስብ ጥያቄ የሚያሳስቡ ከመኖር ወደ አለመኖር እየቀየራቸው ኢትዮጵያ ውስጥ በጣም ኢፍትሃዊ ኮራፕትድ የሆነ መንግስት መጥቶ ቢዝነስ የሚባለውን ነገር ማካሄድ የማይቻልበት ሁኔታ እየተፈጠረ ነው። ህዝቡ በኑሮ ውድነት ሁለት ጊዜ መብላት አይደለም አንድ ጊዜ መብላት አይደለም መኖር የማይችልበት ሁኔታ እየተፈጠረ ነው። የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ በታሪካችን አይተነው በማናውቅ ሁኔታ ነው በአደባባይ እየተፈጸመ ያለው። ስለዚህ ይሄ ሁሉ የጋራ ጥያቄ ነው። ከዚህ አደጋ ከዚህ የህልውና ችግር የመውጣት አደጋ የፖለቲካ ኃይሎች ብቻ አይደለም የእያንዳንዱ ዜጋ የጋራ አጀንዳ ነው። በየትኛውም መለኪያ የትም ዓለም ካሉ የፖለቲካ ኃይሎች በላይ የጋራ አጀንዳ ያለን ኢትዮጵያኖች የሚል እምነት አለ። በነገር ላይ ሰላማዊ በሆነ ሁኔታ በሰለጠነውም ሀገር ያሉ የፖለቲካ ኃይሎች ልዩነት ብቻ አይደለም ያላቸው የጋራ ጉዳይ ያላቸው እንኳንስ በኢትዮጵያ ተጨባጭ ሁኔታ። እኛማ ዋናው የህልውና ጥያቄ የሰላም ጥያቄ የጋራ አጀንዳ እንዲሆን ግድ ብሎናል። ስለዚህ ሪሊ ከበቂ በላይ የሆኑ የጋራ አጀንዳዎች ናቸው። ልዩነቶቻችን አሉ አዋሉ እነሱን በሂደት በተለያዩ መድረኮች እንፈታቸዋለን። የሚቻሉትን በድርድር እንፈታለን። በድርድር የማይቻሉትን ደግሞ የሀገሩ ባለቤት የሆነው ህዝብ በሪፈረንደም በህዝብ ውሳኔ እንዲፈታቸው እናደርጋለን። ሌሎቹን ቅራኔዎች ደግሞ እንደማንኛውም ሀገር የምርጫ አጀንዳ አድርገናቸው ይዘናቸው እንቀጥላለን። በዲሞክራሲ አግባብ እየተፈቱ ይቀጥላል። ስለዚህ አሁን ላይ ማተኮር ያለብን እነዛ ልዩነቶች ላይ አይደለም። እነዛ ልዩነቶች ከግለሰብ መብት ተነስቶ እስከ ሀገርና ህዝብ ህልውና ድረስ ያሉን ጥያቄዎች ሁሉ መልስ ሊያገኙ የሚችሉት መጀመሪያ ሀገሩ እንደ ሀገር ህዝቡ እንደ ህዝብ በህልውና ሲቀጥል የትኛውም ጥያቄ መልስ የሚያገኘው ሀገርና ህዝብ ሲኖር። ስለዚህ አሁን ልዩነትን ማንሳት ትርጉም የለውም። ነባራዊ ሁኔታውን አለመረዳት ነው፣ አለማወቅ ነው። ስለዚህ የልዩነት ጊዜ አይደለም። አሁን ልዩነቱን ወደ ጎን አቁመን በአንድ ላይ መቆም። አንድ ትልቅ እንቅፋት የሚሆን ጉዳይ አለ አሁን የቀረን የተጠያቂነት ጉዳይ ነው። ትናንት ከሌ እንዲህ አድርጓል እንዲህ አይነት ወንጀል ፈጽሟል ከሱ ጋር እንዴት አብሬ ልቆም ልታገል ይችላል የሚል አንድ የገነገነ ጥያቄ እንዳለ ይሰማኛል። ይሄም መፍትሄ አለው የሚል እምነት አለኝ። ተጠያቂነት መኖር አለበት። በኢትዮጵያ ተጠያቂነት ከሌለ አሁን የተፈጠሩ ችግሮች የተፈጸሙ ወንጀሎች ሁሉ ነገ ከነገ ወዲያ እንደማይፈጸሙ ዋስትና ሊኖርና አይችልም። ግን ተጠያቂነት መቼ የሚለውን በደንብ መረዳት መቻል አለ። አሁን የተጠያቂነት ጊዜ አይደለም። ይሄ መንግስት በስልጣን ላይ እስካለ ድረስ ይሄ መንግስት እየጨፈጨፈን ከመኖር ወደ አለመኖር እየቀየረን ተጠያቂነትን በተግባር ልናውል አንችልም። ይሄን የተጠያቂነት ጉዳይ ነገ ከነገ ወዲያ ለምንፈጥረው የሽግግር ሂደት በዛ ሂደት ውስጥ ለሚኖር የሽግግር ጊዜ ፍትህ ማሳደር አለብን። ያንዴ ማናችንም የሚፈለግብን ተጠያቂነት በመረጃ ተረጋግጦ መቀጣት አለብን። ተጠያቂነትን መቀበል አለብን። ያ የተጠያቂነት ጉዳይ ግን ለዛሬ ትብብር ልውናችንን ለማዳን ለምናደርገው ትግል እንቅፋት ሊሆንብን አይገባም። የኢትዮጵያ የፖለቲካ ኃይሎች ይሄን በብልህነት ማየት መቻል አለብን የሚል እምነት አለኝ። ከበቂ በላይ ከማንኛውም ሀገርና ህዝብ በላይ ኢትዮጵያውያንን ዛሬ ትልቅ የጋራ የሚያስተሳስር አብሮ የሚያታግል አጀንዳ ያለ። እንግዲህ ልደቱ ወደ መጽሐፉ ምርቃትና መጽሐፉ እንዴት ሊገኝ ይችላል ወደሚለው ጉዳይ ልምጣና እንግዲህ ምርቃቱ በሚቀጥለው ሳምንት እንደሚካሄድ ነው የተገለጸው። ምናልባት ስለምረቃውም ብዙ ሰዎች ይገኛሉ በኢንተርኔት ማለት ነው ተገኝተው ይከታተላሉ። ስለ መጽሐፉም ግምገማ ያደረጉ ሰዎች እንደዚሁ ትንታኔያቸውን ያቀርባሉ ተብሎ ነው የሚጠበቀውና እስቲ እንደው የሚጠቀሱ ስሞችም ካሉ
እነማን እንደሆኑ ስም ልናውቅ ከቻልን ምርቃ ፕሮግራሙን እንዴት ነው መከታተል የምንችለው? እንዲሁም መጽሐፉንስ እንዴት ማግኘት ይቻላል? እንደ አወቁት ከሆነ በኢንተርኔት